ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ ዓርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ከህጋዊ ፓርቲነት መሰረዙን ተከትሎ የተነሱትን መነጋገሪያ ሐሳቦች እንደቀጠሉ ነው። ህወሓት ከትላንት ጀምሮ ምላሽ መስጠት ጀምሯል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ደብዳቤ ጻፉ ሲሆን ምክትል ሊቀመንበሩም አቶ አማኑኤል አሰፋ ከፌደራሉ መንግስት ጋር በተያያዘ ጠበቅ ያለ ማሳሰቢያ ሰጥተዋል። የምርጫ ቦርድን ውሳኔ ተከትሎ የፌደራል መንግስቱ ወደ ቀጣይ እርምጃ የሚሄድ ከሆነ በሚልም ያሉት ነገር አለ። ጥንቅራችን ይዞታል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ህወሓትን ከፖለቲካ ፓርቲነት ሰርዞታል። ይህንን ተከትሎ ፓርቲው ውሳኔውን ተቃውሟል። የህወሓትና የምርጫ ቦርድ እርምጃዎች ከምን የመነጩ ናቸው? ከህግና ፖለቲካ አንጻር የተቃኙ ስለመሆናቸው በጉዳዩ ባለሙያዎች ሐሳብ ሰጥተዋል። ህወሓት የፖለቲካ ምርጫ ቦርድ የህግ ጥያቄ ነው ያላቸው ተብሏል። ዝርዝር የባለሙያ መረጃ ይዘናል። በኢትዮ ኬንያ ድንበር አዲስ ጥቃት ተሰንዝሯል። ትላንት ሐሙስ ጠዋት ላይ በተሰነዘረው ጥቃት በርካታ ሰዎች መገደላቸው ተሰምቷል። ዝርዝር መረጃውን ይዘናል። ከደሞዝ ጭማሪና ጥቅማ ጥቅሞች ጥያቄ ጋር በተያያዘ በከፊል ስራ ማቆም አድማ ላይ መሆናቸውን እየገለጹ ካሉት የጤና ባለሙያዎች ጋር በተያያዘ የጤና ሚኒስቴር መግለጫ በማውጣት ማብራሪያ የሰጠ ሲሆን በዚሁ ዙሪያ የተነሱትን ነጥቦች በተመለከተ ጥንቅራችን ከሚያደርሳችሁ መረጃዎች መካከል ነው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንድ አንጃ የድርጅቱን አመራር ማዕከላዊ ኮሚቴውንና ህገ መንግስታዊ መዋቅር ለማፍረስ አሲሯል ሲል የኢትዮጵያ መንግስትን ከሷል። መረጃው ዝርዝር አለው። አማራ ክልል አዲስ ያወጣው ደንብ እያነጋገረ ነው። ደንቡ የፍርድ ቤት ዳኞች ማህበራዊ ሚዲያ እንዳይጽፉ፣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዳያደርጉ ይገድባል። መረጃው ዝርዝር አለው። በጥንቅራችን የሚለቀቁት መረጃዎች በየዕለቱ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዕለቱ ዝርዝር መረጃዎቻችን እንውሰዳችሁ። አደገኛ ሁኔታ ሊከሰት ይችላል። ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙን ተከትሎ የህወሓት አመራሮች ከትላንት ከሰዓት በኋላ ጀምሮ ምላሻቸውን መስጠት ጀምረዋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ለአፍሪካ ህብረት ደብዳቤ ጻፉ ሲሆን ምክትላቸው አቶ አማኑኤል አሰፋ ደግሞ ከፌደራሉ መንግስት ጋር በተያያዘ ጠበቅ ያለ ማስጠንቀቂያ ሰጥተዋል። ምርጫ ቦርድንና የኢትዮጵያ መንግስትን ለያይተው የተመለከቱት አቶ አማኑኤል የኢትዮጵያ መንግስት የምርጫ ቦርድ ውሳኔን የሚከተል ከሆነ አደገኛ ነው ሲሉ ከቢቢሲ ጋር በነበራቸው ቆይታ አስታውቀዋል። ከዚሁ ጋር በተያያዘ ከቢቢሲ ድረገጽ ጋር ቆይታ ያደረጉት አቶ አማኑኤል ምርጫ ቦርድ ህወሓትን ሰርዘናል በማለታቸው የፕሪቶሪያውን ስምምነት በሚጎዳ መልኩ እየተንቀሳቀሱ ነው ሲሉ አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉም ነው የተናገሩት። የፕሪቶሪያውን ስምምነት ከምርጫ ቦርድ ውሳኔ አንጻር እንደዚሁም ብሔራዊ ምርጫ ቦርድን ከኢትዮጵያ መንግስት ለያይቶ የተመለከቱት አቶ አማኑኤል የምርጫ ቦርድ ውሳኔ የኢትዮጵያ መንግስት ወደ ሌላ መንገድ ለማምራት የሚያስችል መንገድ የከፈተ ይመስለኛል ሲሉ ከውሳኔው አንጻር ግምታቸውን እንዳስቀመጡ ይሄው የቢቢሲ ዘገባ አመልክቷል። ህወሓት ከኢትዮጵያ መንግስት ጋር ያለውን ማንኛውንም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ያሉት አቶ አማኑኤል ህወሓትና የኢትዮጵያ መንግስት ሰላማዊ የሆነ የፖለቲካ ግንኙነት በማድረግ የተፈጠሩ ችግሮችን ለመፍታት ጥቅምት 23 2015 ዓ.ም በፕሪቶሪያ ስምምነት ተፈራርመዋል ሲሉ የተናገሩ ሲሆን ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረምነው ስምምነት ላይ ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠሁ ነሳሁ በሚለው ወረቀት ላይ መሰረትም ሲሉም ምክትል ሊቀመንበሩ ተናግረዋል። አክሎም የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያን ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉ መናገራቸውን ይኸው የቢቢሲ ዘገባ አክሏል። በአደገኛነቱ ጉዳይ ግን የሰጡት ዝርዝር ማብራሪያ የለም። ቀደም ባሉት ጊዜያት በህወሓት በኩል አደገኛ ነው በሚል ሲገለጽ የነበረው የምርጫ ቦርድን ውሳኔ ተከትሎ የኢትዮጵያ መንግስት ከህወሓት ጋር ያለውን ግንኙነት የሚያቋርጥ ከሆነ የፕሪቶሪያው ስምምነት አደጋ ላይ ይወድቃል በሚል ነው። የፕሪቶሪያ ስምምነትን በመፈረም ስምምነቱን እውን ያደረግነው እኔና የኢትዮጵያ መንግስት ነን የሚለው ህወሓት አሁን የመከራከሪያ ሐሳቡን እያቀረበ ያለው አንደኛው ፈራሚ አካል ህጋዊ አይደለህም በተባለበት ሁኔታ ስምምነቱ ሊቀጥል አይችልም፣ ይህ ከሆነ ደግሞ አደጋ አለው በማለት ነው። ምርጫ ቦርድ የሰጠውን ሰርተፊኬት ሰርዤዋለሁ የሚለው ውሳኔው ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔው ሲሉ ለቢቢሲ የተናገሩት አቶ አማኑኤል ይሁንና ከዚህ ውጪ ፓርቲው ከኢትዮጵያ መንግስት ጋር ያለው ግንኙነት የተለየ ነው ሲሉ አስታውቀዋል። ምርጫ ቦርድ ባወጣው መግለጫ ህወሓት በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ የሚያስፈልጉ
በህጉ የሚጠየቁ ዝርዝር ሰነዶች ማቅረቡንና የፓርቲው ከፍተኛ አመራር ሰርተፍኬቱንና ደብዳቤውን በሚገባ ተስማምተው በፍቃዳቸው ፈርመው መውሰዳቸውን ያስታወቀ መሆኑ የሚታወስ ነው። በሌላ አቅጣጫ ደግሞ የምርጫ ቦርድ ነሐሴ 3 ቀን 2016 ዓ.ም እንደ አዲስ ፓርቲ መመዝገባቸውን የሚገልጸውን ሰርተፍኬት አልቀበልም ማለታቸውንና በተደጋጋሚ ህጋዊ ሰውነታቸው እንዲመለስ ሲጠይቁ መቆየታቸውን አቶ አማኑኤል አሰፋ ለቢቢሲ ተናግረዋል። ምክትል ሊቀመንበሩ አቶ አማኑኤል ይህንን ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶችም ላይ አንስተው በስፋት መነጋገራቸውን አብራርተዋል። በቀጣይ መረጃ ህወሓት የፖለቲካ ምርጫ ቦርድ የህግ ጥያቄ ነው ያላቸው የህግ ባለሙያዎች። የህወሓት ከፓርቲነት መሰረዝና የህግ ባለሙያ አስተያየት። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ህወሓትን ከፖለቲካ ፓርቲነት ሰርዞታል። ይህንን ተከትሎ ፓርቲው ውሳኔውን ተቃውሟል። የህወሓትና የምርጫ ቦርድ እርምጃዎች ከምን የመነጩ ናቸው? ከህግና ፖለቲካ አንጻር የተቃኙ ስለመሆናቸው በጉዳዩ ባለሙያዎች ሐሳብ ሰጥተዋል። ሙያዊ ማብራሪያ የሰጡት የህግ ባለሙያውና የሰብአዊ መብቶች ተሟጋች አቶ ያሬድ ኃይለማርያም የህወሓት ጉዳይ በደረቀ ህግ ሳይሆን በፖለቲካዊ መንገድ መታየት ነበረበት ሲሉ መግለጻቸውን ቲክቫ ኢትዮጵያ ዘገባ አመልክቷል። በኢትዮጵያ ያሉ የፖለቲካ ፓርቲዎች የተለያየ ዕድሜ፣ የአመሰራረት ታሪክና ቁመና እንዳላቸው የገለጹት ባለሙያው እነዚህም ፓርቲዎች በአንድ ጠረጴዛ ላይ አስቀምጦ በአንድ ህግ ብቻ ማየት ተገቢ አይደለም ብለዋል። የፕሪቶሪያ የሰላም ስምምነት በራሱ የህወሓትን ዕጣ ፈንታ መበየን ሲገባው ይህን ጉዳይ ጨምሮ ስምምነቱ ያላያቸውና ያልተብራሩ በርካታ ጉዳዮች አሉ ያሉት ባለሙያው ስምምነቱ ጥቅል ጉዳዮችን ብቻ የያዘ ለችግሩ መንስኤ መሆኑን ያስረዳሉ። በሌሎች ሰነዶች መብራራት ነበረበት በማለት ባለሙያው ገልጸዋል። ውዝግብ በፈጠረው ጉዳይ ህግ ባለሙያው ምርጫ ቦርድ በህወሓት ላይ የሚያነሳቸው ጥያቄዎች ህጉን የተከተሉ ሲሆኑ በህወሓት የሚነሱት ጉዳዮች ደግሞ ፖለቲካዊ ናቸው ሲሉ አብራርተዋል። ህወሓት ዝም ብሎ ቢሮ ብቻ ከፍቶ አባላትን ፊርማ አስፈርሞና አሰባስቦ በምርጫ ቦርድ መመዘኛ ተመዝግቦ የተፈጠረ ድርጅት አይደለም። ግዛት የያዘ የታጠቀ ኃይል ያለው በትጥቅ ትግል የተፈጠረ ድርጅት ነው። ለዓመታት ማንም ፍቃድ ሳይሰጠው በትግሉ ተመስርቶ ሀገር አስተዳድሮ የመጣ አካል ነው። ለዚህ ደግሞ የፖለቲካ መፍትሄ እንደሚያሻው ነው የገለጹት። ኢትዮጵያ ውስጥ ያለው የፓርቲዎች ልዩነት አንዳንዶቹ ግዛት አላቸው፣ የታጠቀ ኃይል አላቸው፣ ሌሎች ደግሞ ቢሮና አባል ብቻ ይዘው የሚቀመጡ ናቸው። እኩል ቁመና የሌላቸው ተፎካካሪ ኃይሎች ናቸው ያሉት። የዚህ አይነት የተዘበራረቀና የተለያየ ቁመና ያላቸውን ፓርቲዎች እኩል በአንድ አይነት ህግ ልትዳኛቸው አትችልም። ምክንያቱም ህጉ እኩል ነው የሚያያቸው፣ ባህሪያቸውና አፈጣጠራቸው ግን የተለያየ ነው ብለዋል። ለችግሩ የአንበሳውን ድርሻ የሚወስደው ደግሞ ህወሓት እውቅና አግኝቼበታለሁ የሚለው የፕሪቶሪያው ስምምነት ራሱ መሆኑ ተገልጿል። የፕሪቶሪያ ስምምነት እስከተፈረመበት ጊዜ ድረስ ህወሓት ፓርቲ ብቻ ሳይሆን የክልል መንግስትም ነበር። የፕሪቶሪያ ስምምነት አንዱ ችግር ስለ ቀጣይ ስራዎች በዝርዝር የሚያስረዱ ሰነዶችን ያካተተ አለመሆኑ ባለሙያው አስረድተዋል። ሁለቱም ፈራሚ አካላት ወዲያውኑ ጥሩ ግንኙነት በነበራቸው ሰዓት ላይ መሰራት የሚገባቸው ግን ደግሞ ያልተሰሩ ጉዳዮች እንደነበሩ የህወሓት ፓርቲነትና እውቅና ጉዳይ በሌሎች ሰነዶች መብራራት ከነበረባቸው በርካታ ጉዳዮች መካከል ናቸው ብለዋል። የፕሪቶሪያ በቀጣይ ወደፊት የትግራይ ክልል ዕጣ ፈንታ፣ የህወሓት ዕጣ ፈንታ፣ በፌዴራል መንግስትና በትግራይ ክልላዊ መንግስት መካከል ያለው ግንኙነት ከዓመት 2 ዓመት በኋላ እንዴት ይሆናል የሚለውን ነገር ያስቀመጠ ሰነድ አይደለም ተብሏል። አሁንም የፖለቲካ ንግግር መልስ ሊሆን እንደሚችል የጠቆሙት ባለሙያው ያኔ ምርጫ ቦርድን ሲመሩ የነበሩት ብርቱካን ሚደቅሳ በሽብርተኝነት ለተፈረጀ ፓርቲ እውቅና አልሰጥም፣ ነባሩ ህግ አይፈቅድም ሲሉ በፌዴራል መንግስት በኩል የፖለቲካ መፍትሄ እንደተሰጠው አስታውሰዋል። በጊዜ የሆነው ግን ፓርቲውን ዳግም ለመመዝገብ መመሪያ ማሻሻል ሳይሆን በቀጥታ ህጋዊ እውቅናውን መመለስ ነበር። አሁን ሌላ ችግር ያመጣ ያኔ የታለፈ ዕድል ይህ ነው ብለዋል። የህወሓትን ዕጣ ፈንታ እዛው መወሰን ይቻል ነበር በህግ። የፖለቲካ አቃፊነት እንዲኖር የህወሓትን ሁኔታ አንድ ተጨማሪ አንቀጽ አካቶ ያለምንም አዲስ የምዝገባ ሂደት ግን እንደ ማንኛውም ፓርቲ የሚጠበቁበትን ሁኔታዎችና ግዴታዎችን አሟልቶ እውቅናውን በህግ አረጋግጦ በመስጠት መቀጠል ይቻል ነበር ብለዋል። ከዛ በኋላ ቴክኒካዊ ጉዳዮች ላይ የሚነሱ ጥያቄዎች እንጂ የፓርቲ ህልውና ላይ ጥያቄ አይነሳም ነበር ሲሉ አክለዋል። ዛሬ እንደ አዲስ እውቅና እንሰጣለን አንሰጥህም የሚለው ክርክር የተሳሳተ የፖለቲካ ውሳኔ የፈጠረ ይመስለኛል ማለታቸውን ቲክቫ ኢትዮጵያ ዘገባ አመልክቷል። በቀጣይ ርዕሳችን በድንበሩ አዲስ ጥቃት ተሰነዘረ። በኢትዮ ኬንያ ድንበር አዲስ ጥቃት ተሰንዝሯል። ትላንት ሐሙስ ጠዋት ላይ በተሰነዘረው ጥቃት በርካታ ሰዎች መገደላቸው ተሰምቷል። ትላንት ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። ግድያው በቱርካና ሐይቅ አሳ አስጋሪዎች መፈጸሙን የተገለጸው ባለፈው የካቲት ወር በሰሜናዊ ኬንያ ቱርካና ግዛትና በኢትዮጵያ ደቡባዊ ክፍል በደቡብ ኦሞ ዞን ዳሰነች ወረዳ በአሳ ማስገሪያ መረብና ጀልባዎች ስርቆት የተቀሰቀሰው ግጭት ለበርካቶች ሞት ምክንያት መሆኑ አይዘነጋም።
ከኢትዮጵያ በኩል 13 ሰዎች መሞታቸውንና ግጭቱ በአብዛኛው በቱርካና ሐይቅ ላይ ስለነበር አብዛኛው የሟቾች አስክሬን አለመገኘቱ ተዘግቧል። በኢትዮጵያው ዳሰነችና የኬንያ ቱርካና ጎሳዎች መካከል በየካቲት አጋማሽ በተፈጠረው በዚሁ ግጭት ሳቢያ 13 የዳሰነች ጎሳ አባላትና 38 የኬንያ ቱርካና ጎሳ አባላት የደረሱበት እንዳልታወቀ የኬንያ የዜና ምንጮች መዘገባቸው ይታወቃል። አሁን ላይ በድንበር አካባቢው እንደ አዲስ ባገረሸው ግጭት 4 ሰዎች መገደላቸውን የተሰማው ትላንት ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሌ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጣፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱትን በቱርካና ሐይቅ አሳስጋሪዎች መሆናቸውን አስረድተዋል። አሳስጋሪዎቹ ስራቸውን ካከናወኑ በኋላ በተኙበት ይህ ጥቃት ተፈጽሞባቸዋል የሚል ግምት እንዳላቸውም አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸውን እንደተናገሩና ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙርሌ ጎሳ አባላት መሆናቸውን እንደገለጹም አስረድተዋል። በቱርካና ሐይቅ አሳ ማስገር መብት የተነሳ የኬንያው ቱርካናና ኢትዮጵያው ዳሰነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። የኬንያው ፕሬዝዳንት ዊሊያም ሩቶ ይህን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመመልከት ማቀዳቸውን ዘገባዎች አስታውቀዋል። ወደ ቀጣይ መረጃ ስናልፍ ከአድማው ጋር በተያያዘ የተሰጠው ጥብቅ ማስጠንቀቂያ። ከደሞዝ ጭማሪና ጥቅማ ጥቅሞች ጥያቄ ጋር በተያያዘ ሰሞኑን የጤና ባለሙያዎች በከፊል አድማ ላይ መሆናቸው እየተገለጸ ሲሆን ከዚሁ ጋር በተያያዘም ጤና ሚኒስቴር ማምሻውን መግለጫ አውጥቷል። ይህ የጤና ሚኒስቴር መግለጫ መንግስት የጤና ባለሙያውን ችግር በዘላቂነት ለመፍታት ጥረቶችን እያደረገ ባለበት ሁኔታ የተፈጠረ ሁኔታ ነው ሲል አስታውቋል። መግለጫው መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ያለ ሲሆን አብዛኛው በዚሁ ዘርፍ ያለው ስራ እየተከናወነ ቢሆንም በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የሥራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ሲልም ሚኒስቴሩ አስታውቋል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማ ያደረጉ ናቸው ያለው መግለጫው ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው። ከህግ አኳያም የጤና ሙያ የሥራ ማቆም አድማ ከማይደረጉባቸው የሥራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል ሲልም አስታውቋል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ጥረት እያደረገ ነው በማለትም የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ሲልም አክሏል። መግለጫው አክሎም መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋምም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን ሲልም የጤና ሚኒስቴር ባወጣው መግለጫ አመልክቷል። ወደ ቀጣይ ርዕስ አለፍን። ዘመቻ ተከፍቶብኛል። ኦብነግ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዳንድ የድርጅቱን አመራር ማዕከላዊ ኮሚቴውንና ህገ መንግስታዊ መዋቅር ለማፍረስ አሲሯል ሲል የኢትዮጵያ መንግስትን ከሷል። ድርጅቱ በይፋ ኤክስ ገጹ ባወጣው ረዘም ያለ መግለጫ ህዝቡ፣ ተቃዋሚ ፓርቲዎች፣ በአፍሪካ ቀንድና ዓለም አቀፍ ባለድርሻ አካላት የመንግስትን ጣልቃ ገብነት እንዲያወግዝ ጠይቋል። በጎርጎሮሳውያኑ 2018 የተደረሰው የሰላም ስምምነት ይከበር ሲልም ድርጅቱ በመግለጫው ጠይቋል። ምርጫ ቦርድ ከክልሉ መንግስት ጋር በመቀናጀት በዲሞክራሲያዊ መንገድ የተመረጠውን የኦብነግ አመራር ማዕከላዊ ኮሚቴን ለማፍረስ እየተንቀሳቀሱ ነው ሲል የከሰሰው ድርጅቱ ድርጊቱ ሀገራዊም ሆነ ዓለም አቀፍ ህጎችን የሚጻረር ነው ብሏል። በቅርቡ የድርጅቱ የክልል ቢሮዎች ክልከላን ጨምሮ በድርጅቱ አባላት ላይ በሌላ ቡድን ተላለፈ ያለውን ክልከላ ህገወጥ ነው ያለው ኦብነግ በመንግስት የተቀነባበረ የስልጣን ንጥቂያ ያለውን ሂደት ውድቅ በማድረግ ለሰላማዊ ፖለቲካ ትግል፣ ለዲሞክራሲ መርሆችና የሶማሌ ህዝብን የራስ መብት በራስ የመወሰን ቁርጠኝነትን ያረጋግጣል ብሏል። በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮችን እንደማይቀበል ጠቁሟል። ምርጫ ቦርድ ህገወጥ ትብብር አድርጓል ሲልም መግለጫው ኮንኗል። ኦብነግ ዓለም አቀፍ ጣልቃ ገብነት እንዲኖር የጠየቀው መግለጫው የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ሁሉም ተዋናዮች ኢትዮጵያን የሰላምና የፖለቲካ መብቶች ጥሰት እየፈጸመች በመሆኑ ተጠያቂ ሊያደርጓት ይገባል ብሏል። ድርጅቱ በመግለጫው ማጠቃለያ የመንግስት የተቀነባበረ ጣልቃ ገብነት ከቀጠለ ሊከሰቱ ለሚችሉ አለመረጋጋትና ግጭቶች ኃላፊነት ይወስዳል ብሏል። ኦብነግ ባለፈው ሚያዝያ 1 ቀን 2017 ዓ.ም በጅጅጋ ከተማ አካሄዶ በነበረው ሁለተኛ መደበኛ ስብሰባ የግንባሩን ሊቀመንበር አብዲራህማን ማሃዲን ከኃላፊነት አንስቶ በምትካቸው አብዲከሪም ሼክ ሙሴን ተጠባባቂ ሊቀመንበር አድርጎ መሾሙ ይታወሳል።
ግንባሩ ሊቀመንበሩን አብዲራህማን ማህዲን ለማንሳት ከጠቀሳቸው ምክንያቶች መካከል መንግስት ያቀረበውን የሰላም ጥሪ ተከትሎ በ2010 ዓ.ም ወደ ሀገር ከገባ ጊዜ አንስቶ ሰላማዊ ትግል ለማካሄድ ለህዝብ የገባው ቃል ተግባራዊ እንዳይሆን ሲንቀሳቀሱ ነበር የሚለው ይገኝበታል። በተጨማሪም የአብዲራህማን እንቅስቃሴዎች የድርጅቱን አንድነት አደጋ ላይ የሚጥሉ እንዲሁም ለሰላማዊ ትግል ያለውን ቁርጠኝነት የሚቃረኑ ናቸው ሲል አስታውቋል። ከዚያ በኋላ የቀድሞ ሊቀመንበር አብዲራህማን ማህዲ መቀመጫውን ናይሮቢ ኬንያ ያደረገ የድርጅቱን አንድ አንጃ ሲመሩ በኢትዮጵያ መንግስት ዕውቅና የተሰጠው ብነግ መቀመጫውን ጅጅጋ አድርጓል። በመጨረሻም የአማራ ክልሉ አነጋጋሪ ደንብ። የአማራ ክልል አዲስ ያወጣው ደንብ እያነጋገረ ነው። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክል ደንብ ጸድቋል። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። ደንቡ የሚያስተዳድሯቸው አካላት የማይታወቁና በድብቅ የሚሰሩ በሚል የገለጻቸው ማህበራዊ ሚዲያዎች፣ ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩ ይከለክላል። ዳኞች በዚህ መልክ በተቋቋሙ ማህበራዊ ሚዲያዎችና ቡድኖችም አባል እንዳይሆኑም በደንቡ ክልከላ ተጥሎባቸዋል። ደንቡ ሐሰተኛ ያላቸውን ማህበራዊ ሚዲያዎች መጠቀም፣ መከተል አሊያም አባል መሆንም ለዳኞች እንደተከለከለ ተገልጿል። በአማራ ክልል ያሉ ዳኞች ማህበራዊ ሚዲያን ሌሎች ሊያስቆጡ የሚችሉ ጸባጫሪ ወይም ክብረነክ በሆነ መንገድ እንዳይጠቀሙ ይሄው ደንብ ያዛል። ዳኞች ማህበራዊ ሚዲያ በሚጠቀሙበት ወቅት የሰዎችን ክብር በጠበቀ ሙያን ባከበረና በቁጥብነት መሆን እንዳለበትም በደንቡ ላይ ተቀምጧል። የዳኞችና የጉባኤ ተሿሚዎችን የሥነ ምግባርና ዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት 5 2017 ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ ማስተላለፉን ኢትዮጵያን ኢንሳይደር ዘግቧል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በ2014 የወጣው አዋጅ ለዳኞችና ለጉባኤ ተሿሚዎች የሥነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ ቆየ የሥነ ምግባርና የዲሲፕሊን ደንብ የወጣው በ2007 ዓ.ም ነበር። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጽነት የጎደላቸውን ጉዳዮች ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት ረቡዕ ባሰራጨው መረጃ አስታውቋል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞ ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀምን ማካተት በማስፈለጉ እንደሆነ ፍርድ ቤቱ ገልጿል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።